ተትኪዘብ ቢመተህ ቤቴ ድረስ ና ብዬ እኔ እናንተ ትንሿ ክፍል ስናወራ የፈውዚ ጓደኛ አታሳርፍልኝም። እኔ አላልጣልልም። ቆይ ምን ተፈጥሮ ነው? والله እኔ እየተከታተልኩኝ አይደለም። ምን ተፈጥሮ ነው? ባትከታተል ይሻላል። አታሳርፍልኝም ታሜ እባክህ። አሳርፍልሽ አለኝ እናት። እኔ በመረጃ በማስረጃ ታቅፌ የምኖር ሰው። ስለዚህ እባክህ ወንድሜ አሳርፍልኝ እባክህ። ታሜ ወሸማ ቃል አይገባውም። ለሽ ነው የማይገባኝ? ውሽማ ራስ እዛ ለታሜ ቤቴ ድረስ ገትተህ ይዘህ መጣህ። ሐቢብቴ አንቺ አሁን የዋህ ስትሆኚ ምንም የምታውቂው ነገር ከሌለ ኦፍ ኮርስ እንደከዛም በላይ ልታርግ ትችያለሽ። እኔ መቼ እናውቃለን ሐቢብቴ የሰው ውስጡ ምን አይነት እንደሆነ እኔ በምን አውቃለሁ? እንደውም ለጥብቅ ጉዳይ ነበር የምፈልጋት እንደውም ሰርፕራይዝ ላርጋት ምናምን ሲባል እኔ ደግሞ ምስኪን የዋህ ይዤ መጣሁኝ። እንግዲህ ምንም ማውቀው ታሪክ የለም። እኔ አሁን እንዴት ነው አሁን ከነዚህ ሰዎች ጋር ተግባብቼ የምኖረው? ታሜ ተው ስል አይሰሙኝም። እኔ ተዋልኩኝ። ሰምተሃል? ቁጭ ብለን የተነገረን ታሪክ ከአስከፈ ሰምተሃል? አዎ ቁጭ ብለን አንተ ትመሰክራለህ የተነገረውን ታሪክ። እኔ ግን ታው ስል አይሰሙኝም። ምን አባት ይላድርግ? ሸሸው ራኳቸው። ግን አሁንም የሚያወሩት ስለኔ ጋብቻ ስለኔ ምናምን ነገር ነው። አንቺ ጋብቻ ምን ሆኖ ደግሞ እኔ ነኝ የነበርኩኝ። እኔ የመጀመሪያ ምስክር እኔ እንዴ ያንቺ ጋብቻ ይስጀምራ ሐቢብቲ ተገኝቶ ነው እንዴ? ቀኑ ብስ ይባል እውነት ነው። ጋይስ ኮፒሊንግ አርጉ። ከኢትዮጵያ አስመጥቼ እንዳገባሁት ባሌን እየመሰከሩ ነው። ገብቷል ነው እንዴ? ከኢትዮጵያ ነው እንዴ የመጣው ባሌ? እኔ እኮ አላውቅም። አይ ከኢትዮጵያ አይደለም ከመንገላደሽ ትኬት አመጣ ነው። እኛ ዛሬ አቶ መስፍን መንግስቱ ማለት ነው የመጣለት والله العظيم ገና يمكن ሳምንት 2 ሳምንት ከዛም በኋላ ጎትተን ሐቢቢ በስነ ስርዓት መፈራረም አለበት። እንደውም ይሄ ቃል እንደውም አቶ መስፍን ይቅርታ አድርግልኝ እስካሁን ድረስ እኔ አረሰው አደራ ዛሬ አንዲት ነገር እንዳታመጣባት እሰቅልሃለሁ ብዬዋለሁ። እንግዲህ ሰው ይደነገጠ። እሺ ችግር የለም ማለት አይደል? ሀድም ችግር የለም እንዴ ለእሷ ካርፈለምኩ ለማን እፈርማለሁ ብሎ በ24 ሰዓት ውስጥ በትልቁ ፍርድ ቤት ተፈራረመን። እውነት ነው። እኔም ምስክር ነበርኩኝ። እኔ ጉትቺ ነው ያመጣዋችሁ ወደዛ። እስካሁን አለ። የትም አልሄደም፣ የትም አልተዛወረም፣ የትም ፍንክች አላለም። እስካሁን አለ፣ ምንም አልሄደም። ገባ? ስለዚህ ያቺን ሴትዮ አሳርፍልኝ። እሺ ግን እናንተም ደግሞ ተዳራችሁ ያሳምረላችሁ ሐቢብቲ። ከዘም የበለጠ ደግሞ ልጅ ወልዳችሁ ማሻአላህ ኢንሻአላህ ይባረክላችሁ። የሰው ወሬ ሐቢብቲ የትም እንደማያደርስ አንቺም በራስሽ ታውቀዋለሽ። ታያችሁ። አዎ ግን አንዳንድ ጊዜ ገብቷል። ምን እንደሆነ ታውቃለህ ታሜ? እኔ እማውቃቸው ሰዎች አርፈው እንዲቀመጡ በጣም ደስ ይለኛል። ምክንያቱም መነካካትም ምንም ማለትም አልፈልግም። ገባህ? አያስፈልገኝም። ለምን መሰለህ? እኔ ትልቅ ሰው ነኝ። በእድሜ ብቻ ሳይሆን በብዙ ነገሮች ትልቅ ነኝ። ከሁሉም በደንብ እበልጣለሁ ባስተሳሰብ። አሁን ከእንደዚህ አይነት ጭቃዎች ማለት ግን ታሜ የምናውቃቸው አርፈው ቢቀመጡ የተሻለ ነው። ባይዘው እኔ እውነት ለመናገር ዛሬ እንደነገርኩሽ ምንም እየተከታተልኩኝ አይደለም፣ ግን እርግጠኛ ነኝ ሚስ አንደርስታንዲንግ የሚባል አለ። በአንቺ በኩል ሳይሆን በእነሱ በኩል ማለት ነው። እርግጠኛ ስለዚህ ከራስቱት ደግሞ እኔ አፕዴት አደርገዋለሁ። እንደዛ ከሆነ ታሜ አንተ እዚህ ገስት ላይ ትቀመጥና ሚውት አደርግና እንደገና አፕዴት አደርግና አነሳዋለሁ። ምንም ችግር የለብኝም። ምክንያቱም ለምንድን ታውቃለህ? ይሄን መዋረድ መቃለል ሰው የሚፈልግ ከሆነ ማለት ነው ባይዘው። ስለዚህ እኔ እንደዚህ አይነት ነገር ውስጥ ንኪኪ ውስጥ ስለማልገባ እኔ ባንተ በኩልም አርፈው እንዲቀመጡ ትዕዛዙን አስተላልፌያለሁ። በቃ ይሄ ችግር የለም። እውነት ችግር የለም። እኔ አውራቸዋለሁ ያለውን ነገር ያኔ ምስ አንደርስታንዲንግም ካለ እንዲወርድ እንዲፈታ ነው የምናደርገው እንጂ አይኖ ማለት ዛሬ አንቺ ማለት ያኔ ሲጀመር ስለሰው የሚይዝሽ አታውቂም። ይሄ ማለት እውነታ ነገር ነው የምናገረው። ዛሬ ምንድነው ያኔ ውስጥሽ የሆነ ነገር ካለ መላስሽ ላይ ቶሎ ነው የምትናገሪው። ሰው ማለት ገና ከጀርባው እስኪ ሄድ ምናምን ሳይሆን ቀጥታ ነው የምትናገሪው።
እኔ አሁን ምስ አንደርስታንዲንግ ስለሚኖር እርግጠኛ ነኝ ይፈታል። ችግር የለም አያሳስብሽ። እነማን ናቸው ትላለች መሲ ማለት አሁን ምን እንደሆነ ታውቃለህ? በዚህ አጋጣሚ እኔ መናገር የምፈልገው ታሜ አሁን አንተ የራስህን ነገር ደብቀህ የሰዎችን እኔ ምንም የተደበቀ ምንም አይነት ነገር የለኝም፣ ግን አብረን የምናውቃቸው ብዙ ታሪኮች ብዙ ነገሮች ስላሉ እንደነዛ አይነት ነገሮች ከዚህ ውጪ ምንም አይነት ነገር እንዳይሆኑ ፈራል። ምክንያቱም እኔ ስናገር አፌ ባለጌ ነው፣ በጣም መጥፎ ነው። ገባህ? በቃ ተይስ ከምትለኝ እንኳን እንትን አለኝ። ዛት ሚንስ እኔ እቤቴ እሷ አይመጣችሁ አንተ ይዛሃት ነው የመጣችሁ፣ ደግሞ ፈልጋ ነው ወዳ ነው ሳ ግን አንተን እና እኔን ራሱ ሌላ ዓለም ውስጥ አስገብታ የነበረች ሰው ናት። ከዛን አልፎ ተርፎ ደግሞ እኔ አንተ የሆነ ሰውዬ ቁጭ ብለን ምንም የቀረ ነገር አልነበረም ሳ እውነት ነው። ስለዚህ እኔ ደግሞ ቻይ ነኝ፣ በቃ ቻይ ነኝ። ሰምቼ ዝም አይቼ ዝም ጸጥ ነው የምለው፣ ምክንያቱም አያስፈልገኝም እንደዚህ። ግን በርጅስቶን ነገር እየፈለገች ነው ስለዚህ እኔ ደግሞ ምን እንደሆነ ታውቃለህ ታሜ፣ ቀን ጠብቀው እኔን ለመውጋት ሲሞክሩ እኔን መውጋቸዋለሁ። ታዲያ ምን ችግር አለበት? ለዛ ነው ያቸው ሀቢብ ኢትስ ኦኬ። እኔ እውነት አወራቸዋለሁ ያለውን ነገር ኢንሻአላህ። ታሜ እንዴት አደርክ? አሁን ደውላለሁ፣ በቃ በውስጥ እናወራለን ታሜ። አንቺ ሀቢብቲ እኔ ማለት ሰለቸኝ አንቺ ነገር ሁሌም በውስጥ አወራሃለሁ ከዛ ላሽ አሁን ሳስበው ታሜ ካንተ ከሎካሉ ጎን መጥቼ ሳልከራይ አልቀርም። ምን ለመሆን ነው? በቃ አሁን በቃ ከታሜ ጎን ተከራይቼ ራሴን እንደ ሎካል ካላየው በስተቀር በተአምር ሳሪ የሆነ ነገር ስትይጂ ግልጽ አርገሽ ንገሪን፣ ስም ጠቀስ አድርገሽ። እኛ ስለምን ሆዳችን ይቆረጥ? ታሜ እንደሆን ስራው ማስታረቅ ነው። አይሆንም። ታሜን አሁን አውርጁ ማስታረቅ ነው። ይሄ ሚዲያ እንዲቀዘቀዝ ነው የሚፈልገው ይሄ ሰውዬ። የለም አየሽ ብዬሻለሁ ነገረኛ ነች። ነገር ፍለጋ ነው የምትገባው። አየሽ ታሜ ሁሌ በውስጥ መቶ ተው፣ እህቶች አትጣሉ፣ ተው፣ ይሄ ሰው ሀገር ነው ተስማሙ። ታሜ ነው አይሆንም፣ ተው። እኔ ሰው ሲጎዳብን ማለት እኔ ደስ አይለኝም። ማሲ ስሚ፣ ታሜ እኮ የሚያውቀው ሀቅ ስላለ እኮ ነው እባክህ ያልኩት። እባክህ እኔና እሱ የምናውቀው ነገር ስላለ እባክህ። እና ታዲያ እኔስ ባውቀውና ቤቴ ሲሄድ በሄድበት ጉዳይ ማርያንቺማ፣ እኛ እኮ ስናውቀው ስንት ጊዜያችን በውስጣችን ይዘን እኮ ነው ጉዳይ ቁጭ የምንለው። እኔና ታሜ የማናውቀው ምን አለ? ታሜ ንገረኝ እስኪ። ግን ይሁን ምን አለ ንገረኝ እስኪ። ከታሜ አንድ ነገር የምወድለት ነገር ከኔ ምንም የሚደብቀው ነገር የለም። አሁን ይነግረኛል። ሰላምን ሐቢብቲ እኮ ሰላምን ስለምን ጋይስ ኮፒሊንኩን እስቲ አንድ ሻርጉት። ኮፒሊንኩን አንድ ሻርጉት። በነገራችን ላይ ታሜ በጣም ለየት የሚያደርገው ነገር ብራንድ ሰው ነው። ዘሃራ ነው። በቃ ለኔ ዘሃራ ነው። ብራንድ ነው። በቃ ብራንድ እመቤቴን ፊት ለፊቱ አይደለም ከጀርባውም ከፊት ለፊቱም ሁሌ የምናገርለት ነው። ሰው ታውቃላችሁ፣ እዚህ ምድር ላይ አራት አይነት ሰው አለ። አንደኛ እባብ ሰው አለ፣ ሁለተኛ አስመሳይ ሰው አለ፣ ሶስተኛ ደግሞ በቃ በጣም ክፉ ሰው አለ፣ አራተኛ ደግሞ ሸለመጥማጥ ሰው አለ። ታሜ እነዚህ ውስጥ የለም። ታሜ በቃ ሰው ነው ከልቡ። ሲቀጥል ደግሞ ወንድ ነው። ወንድ ስላችሁ በቃ ወንዶች የሚውሉበት ቦታ የሚውልና አሁን እኮ ቲክቶክ ላይ ወንዶችም እያጣን ነው። አሁን ሁሉም ቀሚስ እየለበሱ ነው መሰለኝ የሚገቡት። እና ታሜ አሁን ንገረኝ ብለው እፈርጣታለሁ እንጂ እችን ጉዳይ አይነግረኝም። አሁን ዝም ብዬ ካርዴን ከመጨረስ ግን እዚሁ ባሽሙር ንገሪኝ ሳሪ አንቺ። ታሜ ካርዴን ነው የሚጨርሰው። ውዴ ታሜ ነገርኩት እኮ አሳርፍልኝ እባክህ። ማን ታሜ ሰማሽ አለ። በቃ መሲ ምን ያደርግ አንቺ እንትን ነሽ፣ አንቀጽ ነሽ። ታሜ ዘሃራ ነው፣ ብራንድ ነው። ፎዚ ደግሞ ከታች አንቀጽ ነሽ። ፎዚማ ነይ፣ ፎዚ ነይ ፎዚ። እኔማ ለታሜ ይሄ ቁስሌ ልንገረው። ታሜ እኔ እህትክ በደል ደርሶብኝ የሆነ ትልቅ ቦታ ሄደን በቀደም ተሰባስበን ከዛ ተወያየን። በህገወጥ ደላሎች ዙሪያ መንግስት ምን ማድረግ አለበት፣ የኢማራት እኛስ በምን መንገድ እናግዛችሁ ምናምን ተብለን አምባሳደሩ ጋር ገባን። ቁጭ ብለን እያወራን ወይዘሮ ፎዚያ ተራው ደረሳት።
አክሊሎ ከበደ ድረስ ደረስሽ ወይ? ጉድ አምባሳ የጥግ በቃ የስልጣን ጥገኛው ቢሮ ድረስ ገባን። የሚገርም ወንበር ላይ ቁጭ ብዬ እንዴት ሉጣ 4 ኪሎ መስሎኝ ቁጭ በቃ እኔ እህትክ በቃ ውጪ ራሱ ቢሉኝ አልወጣም ነበር። ከዛ ምን ብታረገን ጥሩ ነው ወይዘሮ ፎዚያ እጇን አወጣች። ጥያቄው ወደሷ ሄደ። እሺ ተናገሪ ስትባል አመሰግናለሁ ክቡርነቶ። ያው እንደሚታወቀው በህዝባር 1 ንዑስ አንቀጽ 18 መሰረት ወደ ኢትዮጵያ እህቶቻችን ሽቶ በሚያስገቡ ሰዓት 5 ተመሳሳይ ሽቶዎች ካሉ በህዝባር 189 መሰረት ንዑስ አንቀጽ 17 መሰረት ይሄ አዋጅ ተሻሽሎ ቀርቧል ስትል አንቀጹን ስትጠቅሰው ወይ ፈጣሪ ሆይ አሁን እኛንም አንቀጽ ጥቀሱ ሊሉና ሳሪን ባያት ሳሪ አታየኝም፣ ጁጂን ባያት ጁ አታየኝም፣ ሙኒትን ባይ ሙኒት አታየኝም። ዝም ብዬ በቃ አምባሳደሩን ያጎቴ ልጅ ይመስል ፍለፊት እሳቸውን አተኩሬ ማየት ጀመርኩኝ። ከዛ በኋላ አተኩሬ አምባሳደሩ ፍጥጥ ብዬ አባቴ እስኪመስሉ ድረስ እሳቸውን ጥቀሽ እንዳይሉኝ እኮ ነው። ከዛ በጣም የዲያስፖራ ጥያቄን ያነሳሹና ንዑስ አንቀጽ 5 ምናምን ብለው እሳቸውም ሲደግሙ በህዝባር 1 በተሻሻለው እንደዚህ። ከዛ ታምዬ ተንኮል የሰው ልጅ በሰው እንጀራ ይመጣል። ወደ ኢትዮጵያ የሚገቡ ኪቦርዶች ብላ ስትጠቅስ አሁን በእንጀራ የመጣች ደሜ ሞቀ። ኪቦርድ ማለት የሚፈጣው እኔ ነኝ። ወደ ኢትዮጵያ የሚገቡ ኪቦርዶች ብላ ስትጠቅስ አሁን በእንጀራ የመጣች ብዬ አፍጥጬ ፊት ለፊት አበባ ማስቀመጫ አለ። እስቲ እኔና ፎዚ ዛሬ እዚህ ኤምባሲ ሲለየልን ይሆን ብዬ አይናይኗን ሰዓት አሻሻለቻትና በህዝባር 9 መሰረት የሚገቡ ኪቦርዶች ብላ መንግስት ማሻሻያ ቢያደርግባቸው ቀረጾቶቹን ብላ ማረምን በቃ ቀረጾቹን ብላ አሻሽላ አወራች ማለት ነው። ታሜ እንዴት የሰው ልጅ በዚህ ደረጃ ይሄዳል? ከዛ ዘግተን ልንወጣ ብንል ልትወጣ ነው። አንቀጾቹን ትደረድራቸዋለች ስለ ሽቶ ቁጥር ስለ እያንዳንድ እህቶቻችን ታሜ ስቃይ የሚያሳዩኝ እነዚህ ሰዎች መቼና አሁን እኔ የመጣሁት ፍትህ ለኔ ታሜ አንተ ሎካሉን ይሄ ቢሄድ አንቀጽ አይጠቀስ ህዝባር አይጠቀስ ከማይሆኑ ሰዎች ጋር ሄጄ ነው እንጂ አንቀጽ የተጠቀሰልኝ በእንጀራ እኮ ነው የመጣችሁ። ታሜ አስተበረላላ ታሜ ይኸውልህ እኔ አወራለሁ ታፈጥብኛለች። በዚህ በኩል ሳሪ ማለት ነው ማንኪያውን እያነሳች ጠረጴዛው ላይ ኪቡ ታረጋች ታነሳች። ማማሪ አስተናጋጅነት ቀጣሪ ውዴ ግን ታሜ መስተንግዶ ትጠላለህ። በቃ ሳሪ ቡና ይሻላችኋል፣ ሻይ በስኳር ይሁንላችሁ በጨው ቅቤ ይደረግበት እያለች ፎዚ ወይ እኔ እኮ ታሜን አሳርፍልኝ እባክህ ሴትዮ ስል የፎዚ ዘመድ ነው አላለኝ። ታሜ ምን አስበህ ነው? ምን ነው እኔ ገደል ስገባ ፎዚ ለምን ብቻሽን ትቀመጫለሽ አልክ? ዘመድሽ አይደለች እንዴ? ቆይ ኧረ ተው ታሜ ተው። ቢያንስ እኔ እናንተ አንድ ቀንም ቢሆን አብረን በልተናል፣ አብረን ጠጥተናል። አይ ፎዚ ፈረደብሽ፣ በጣም ፈረደብሽ። ዞሮ ወደ እኔ ነው የሚመጣው። ዞሮ ይጣመጣመብሽ አንቺ ላይ ፈረደብሽ እያልኩሽ እኮ ነው። ሃይሚ ደግሞ እሺ የታሜስሽ የመሲያስ ወይዬ እስናው እንዴት ናችሁ? እንዴት ነሽ? እንዴት ነው? ሰላም ነው? ማን ነው? አላህ ደውዬልሽ እኮ አላየሽውም ልበል። ቦታም ላይ ቮይስ አስቀምጬልሻለሁ። እሺ ማሪዋሽ ዋትስአፕ ላይ አስቀምጪልኝ፣ ምክንያቱም ቦታውን ገባውበት እዚህ ያላ። ኦኬ ባይ። እሺ ማሪዋሽ እሺ ስሚ ፎዚ ታሜ ሊያስከፍትሽ ነው። አሁን ምን እንደሆነ ታውቂያለሽ? ያኒ ከሳሪ ጋር ተጣይ ማለቱ ነው እንግዲህ ተመልከች እኮ። እኔ ግን ታሜ ግን ማለት ያንቺን በዚያ ወሮ ታሜ ደግሞ ባለፈው ልጅቷ የተደፈረች ጊዜ ፖሊስ ጣቢያ ሄድን። ሄደን ለካ ወንድማችን ሎካል መሆኑን አላወቅም። ማለት ወንድማችን ስልሽ ታሜ ሄደን ገባን ፖሊስ ጣቢያ። ጀነን ብሎ ነው የገባው። ፈጣሪ ያሳይሽ። በዛ ቁመቱ ገባ። አባዱላን የመሰለኝ ቀጥ ብሎ ሲገባ በቃ ምክትል ጠቅላይ ሚኒስትሩ ውስጥ ድረስ የሚያስገቡት ቦታ ምናምን ለሱ አይመረጥም፣ ለኛ ድንበር ተበጅቶልን እዚህ ጋር ነው የምትሆኑ ተባልን። ታሜ ማሻላ ውስጥ ድረስ ነው የሚገባው። ገባን።
ከዛ ሸዋክባርክ ምናምን ያቻ አረብኛቸውን አወሩ። በቃ የታሜ አረብኛ ከፖሊሱ ጋር አንድ አይነት ነው። ከዛ አወሩ ምናምን በቃ አልኩሽ ከፍ ዝቅ ብሎ ነው እንትን የሚሉት ብድግ ምናምን እያሉ ማለት ነው። ከዛ መጨረሻ ላይ ፍቅር አትሳቂ፣ ይሄ ለዚህ ነው ህይወትን የምጠላት ብለሽ ፖስት ይሄንን። ከዛ ገባን ውስጥ ገባን። ሁሉም ፖሊሶች ሲመጡ ታሜን ብድግ እያሉ ነው ሰላም የሚሉት። ለኛም ለምንድነው ብድግ የማይሉት ብዬ ሄድኩኝ ከታሜ ጋር ጠጋ ብዬ። ወንድም ያስከብር የለ እኛንም ብድግ ብሎ ሰላም አሉ ፖሊሶች። ታሜን ጠበቅ ማድረግ ነው። ከዛ በቃ ቁጭ ብድግ ብለው ተንከባከቡት። እሱ የሚላቸውን ብቻ ነው የሚያረጉት። ጭራሽ ውስጥ ገብቶ አዛዥ ሆነ። ለተወሰኑ ሰዓታቶች ነበረን እዛ አዛዥ ሆኖ ቁጭ አዛዥ ሆኖ ሳሪ መርማሪ ሆነ። መርማሪ ሆነ። በጣም ለዚህ ታሜ ቤት አጠገብ እጄ ከራያለሁ የምልሽ አሁን ደግሞ መሲ እኔ ያልገባኝ ነገር ታሜ አንተ አካባቢ መሆን ፈልገሽ ነው ወይስ እዚህ ከእናንተ ጋር አንቀጽ ነው ያተረፍኩት? ከታሜ ጋር ግን ደህና ቦታ ነው ይዞኝ የሚሄደው። አንቀጽ አይጠቀስም። ስለዚህ ከታሜ ጎረቤት ሁሉ ታሜ እንደ ሀሳብ ለምንድን ነው ግሩፕ ማንፈጥረው? በህግ አምላክ ምን ነው? እኔ ታሜ ጎረቤት ልሆን ስል ግሩፕ አመጣሽ አትሆኝም። ታሜ እኔ አንተ አካባቢ ቤት ፈልግልኝ። ታሜ ለምንድን ነው እዚህ ዱባይ ላይ ግሩፕ ማንፈጥረው? ምንም ግሩፕ አያስፈልግም ሳሪ። እኔ ብቻ በቂ ነኝ። እሱም ከታሜ ጎረቤት ኮንኩ በቂ ነው። ችግርሽ እንደተፈታ ቆጠሪው ሳሪ። ጥሩ እንደዛ። እሺ እንደዛ ከሆነ ጥሩ። ምንም ግሩፕ አያስፈልገው። ማፊ ግሩፕ። እሺ ካላ አለቅልኝ በሉ። አዎ ፈረደብ በቃ ጎረቤት ልትሆን አለቅልኝ በሉ። እንዲያታስተኛ እሱ ይበላል አብሮ